አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ እንዴት ነው? አልደበራችሁም? ኧረ አትደበሩ። ግን አለ አይደለ ደስ አላለኝ ሚዲያው ጨረቃዎቻችን ስለጠፉ ማለት ነው። ወይኔ ሀይሚዬና ብሩኬ በቃ ዛሬ በቲክቶክም በኢንስታግራም ምናምን ብቅም አላሉና በጣም ወይኔ እኔ እኮ ተለክፍ ያለው እናንተ በእነዚህ ልጆች ማለት ነው። ለነገሩ እኔ ብቻ አይደለሁም ብዙ ናችሁ ማለት ነው። እና በጣም በቃ ድብር ብሏችሁ ምናምን ቲክቶክም አይቻለሁኝ ብዙ ልጆች ምናምን በቃ በአንድ ቀን ማለት ነው። እና ሀይሚዬና ብሩኬ ምንም እየሰራችሁን ቶሎ በቃ ኑ እንዴ ከዚህ በኋላ ወስኛለሁ። በቃ ምንም አይዲያ ይዛችሁን ቶሎ በፍቅር ነው ቶሎ ሞርዛን በፍቅር ደስ በሚል ነገር ነው ቶሎ። ነገር ግን እንደዚህ በቃ በአንድ ቀን አስባችሁታል? እንደዚህ የተናፈቁ ሁሌ አሁን ተደጋጋሚ እንደዚህ ጥፍት ቢሉ እንዴት እኮ ተሳዳቢዎቹ ሁሉ ዝም ይሉ ነበር፣ ጸጥ ይሉ ነበር ማለት ነው። ምክንያቱም በጣም ተናፋቂ ናቸው። እና ውዶቼ ዛሬ ሚዲያው በቃ ጭር ብሏል ነው የምላችሁ። በዛ ላይ በቃ ቲክቶክ ስገባ ደግሞ እንዳለ የአዶናይ እንትን ነው የሚመጣልኝ ማለት ነውና አዶናይ ወንድሜ እንግዲህ ፈጣሪ ባለክበት ሰላምክ ይብዛ። ለማንኛውም ያው ለትንሽ ቀን ነው ምናምን ሲሉ ነበር። ደግሞ ፈጣሪ እውነት አድርጎት ደግሞ በሰላም የሚወጣ ያድርገው። ማዘሩንም እያየኋቸው ነበርና ያሳዝናሉ። ትንሽ ያው አለ አይደለ ልጇ አይደለ እና እያለቀሰች ምናምንና ብቻ ያው ይወጣል። ምንም ያሳስብ ነገር ያን ያክል የለም ማለት ብዙ ሰው ድምጽ እየሆነለት ነው ያለውና ያው መልካም የሚሰራ ሰው ምንም ቢሆን ፈጣሪ ጥሎ አይጥላውምና ፈጣሪ ከሱ ጋር ይሁን እንግዲህና ብዙ ልጆች ብዙ አለ አይደለ የሱ እንትን የሚላቸው ልጆች ምናምን በቃ እንዴት ነው ሰፖርት የሚያደርጋቸው ልጆች ምናምን እየወጡ እንትን ሲሉ በጣም ነው የሚያሳዝኑት ምናምንና አላህ ይርዳው በሰላም የሚወጣ ያድርገው። እና የሀይሚዬና የብሩኬን ቻናል አምጥቼዋለሁኝና ምንድነው እነዚህ ቁጥሮች እንደ አንዳንዱ ሰው ብሎ ዝም አለና ዝም አሉ ማለት ነውና አይቀየሩም ባያቸው እና ቲክቶክ ላይ እንደዚህ እንትን ከምትሉ ቻናላቸውን ሼር አድርጉላቸው። ከምትሳደቡ ምናምን በማያገባችሁ ዝም ብላችሁ ማለት እነሱ ሊተዋወቁ እነሱ እዛ አንድ ላይ ሆኖ ምናምን የእናንተ እዚህ ጋር ማብካት ምንም የሚሰራው ነገር የለም። አዳሜ ተንጫጭተሽ ትቀሪያለሽ እንጂ እነሱ ላይ ምንም የሚለውጠው የሚፈጥረው ነገር የለምና የሚሰማችሁን ፈልጉ ነው የምንላቸው እንግዲህ እኛ ተሳዳቢዎች ማለት ነው ውዶቼ። ለማንኛውም ቻናላቸውን ሼር አድርጉ። የሚጠቅማቸው እሱ ነው፣ ለነሱ የሚጠቅማቸው ያ ነውና እነዚህ ቁጥሮች አሁን ቆይተዋል ቁጭ ብለው ዝም ብለዋልና አፍቃሪ ሆኖ ምን ይሁን እንግዲህ አይታወቁ ማለት እና ውዶቼ ሼር አድርጉላቸው። እንግዲህ ሀይሚዬ በቅርቡ 300K ትገባለች። ሁሌ ነው እንግዲህ ንጉሷም የሚለው ማለት ነው አስገቡልኝ፣ ቀመምዬን አስገቡልኝ 300K እያለ ነውና ሼር አድርጉ ማለት ነውና የብሩኬም እንግዲህ አልተቀየረም ማለት ነው። ብሩኬም ደግሞ 350K ከሚስቱ ቀጥሎ ይገባል ማለት ነው። ወይ እሱ ይቀድማል ወይ እሷ ትቀድማለች ወይ እኩል ይገባሉ ምናምን ከዛ ሰለብሬት ያደርጋሉ ማለት ነው። ማለት አንድ ላይ ከገቡ ያው አንድ ላይ ይሆናል ማለት ነው። ለማንኛውም ውዶቼ ቻናላቸውን ሼር አድርጉላቸው ማለት ነውና ዛሬ በጣም ጠፍተው እኔ ደብሮኛል። ቲክቶክ ስገባ ደግሞ ያው እንደነገርኳችሁ የሱ የአዶናይ እንትን ሲመጣ ደግሞ በጣም ውስጤ እንትን ይላል ምናምንና ከባድ ነው። ብቻ ለማንኛውም ሰላማቸው ይብዛልን እንግዲህ በያሉበት። እና ሌላው ደግሞ ያው እንግዲህ ገስት ገብተው እኔ በጣም ይገርመኛል። ግን ገስት ገብተው ደግሞ ያው ብዙ ነገር የሚያወሩ ታድለው ብዙ ሰዓት አላቸውና ሰዓታችሁን ግን ለጥሩ ነገር ለመልካም ነገር ብትጠቀሙበት መልካም ነው ማለት እንደዚህ የሰውን እንትን ሰውን እየቦጨቃችሁ ከምትውሉ ጊዜያችሁን ከምታባክኑ በዚህ አይነት መንገድ ያው ብትሰሩበት ጥሩ ነገር ብታዩበት መልካም ነው ብዬ አስባለሁ። ያው ለእናንተ ብዬ ነው እና ውዶቼ ደግሞ ያገባችሁ ገብታችሁ ዝም ብላችሁ ከምታቦካኩ ማለት ነውና እንግዲህ መከታዎችን አምጥቻቸዋለሁ ሁላቸውንም
መከታዎች ናቸው እነሱ የጨረቃዎቻችን መከታ ናቸው። ማናቸውም ስድብ አይገባቸውም። ጨረቃዎቻችንም ደግሞ አንድ ናቸው ማለት ነው። ስለዚህ ሀይሚዬም ብሩኬም ማናቸውም ስድብ አይገባቸውም። ያልሆነ ነገር አፋችሁን የምትከፍቱ ሰዎች መጀመሪያ ለራሳችሁ ኑሩ ማለት ነው። ማለት ለቤተሰባችሁ ማሰብ፣ ለራሳችሁ ማሰብ በቃ አለ አይደለ? ስለ ራሳችሁ ስለ ነገ ፕላን ማድረግ። ሰው ሀገር ናችሁ ያላችሁት እና እህቶቻችሁ ጋር እርስ በርስ የስደት እህቶቻችሁ ጋር ከምትጣሉ እርስ በርስ እየተደጋገፋችሁ ስንት እህቶቻችን አሁን እየተቸገሩ ምን እያሉ እርስ በርስ ብንረዳዳ ምናምን ሶሻል ሚዲያ ታውቃላችሁ የሆነ እንትን አለው። በጣም ጥሩ ነገር ነው። በጣም ብዙ ሰው እየተረዳበት ያለ ነገር ነው። ለጥሩ ነገር ከተጠቀምንበት ማለት ነው። ሚዲያንም ለጥሩ ነገር ከተጠቀምንበት በጣም ብዙ ነገር እንጠቀምበታለን ማለት ነው እና እርስ በርሳችን እየተረዳዳን መኖር ሲገባን ላይክ ጥሩ በጎ ብዙ ነገር የሚሰሩ አሉ። ላይክ እንደነዛ ነው መሆን ያለብን ማለት ነው እንጂ እዚህ ጋር መተሽ ልትሰሪ ምናምን የስደትሽ ጋር በዩቲዩበር እንትን ሰው መሰዳደብ እርስ በርስ መበጫጨቅ ምንም አያስፈልግም ማለት ነው። ሀይሚዬና ብሩኬ ደግሞ በጣም የምንወዳቸው በጣም የምንሳሳላቸው ብዙ ነገር ከነሱ የምንጠብቅ ብዙ የምንወዳቸው ልጆች አለን እና እነሱም ለሚወዳቸው እንጂ ለሚጠውላቸው ቦታ የላቸውም። ባለፈው ነግሯቸዋል አይደለ? ይችን ታክላለች ምናምን እያለ በጣቱ ምናምን እያሳያችሁ ነበር። የምትጠሉን እኮ የኛ ጥላቶች ትንትዬ ናችሁ እያላችሁ ነበር ብሩኬ ማለት ነው። እና ብሩኬ እኮ ከተናገረ ይናገራል፣ ከቀለደ ይቀልዳል፣ ካዛገ ያዝጋል። ግን እሱን ማትሉት ጉዳይ የላችሁ። አንዴ አማርኛ ይገባን ትላላችሁ፣ አንዴ እንደ ህፃን ነው የሚያደርገው ትላላችሁ፣ አንዴ ምናምን። ግን እሱ ቁጭ አድርጎ ያስተምራችኋል ማለት ነው። ቁጭ አድርጎ ስለዚህ የቅመሜ ንጉስ ማለት ነው። እና ሀይሚዬንም ደግሞ የምትሳደቡ ታናሻችሁ ሆና ብዙ ነገር ታስተምራችኋለች ማለት ነው። በጣም ስማርት ናት። በጣም አርቆ ሀሳቢ አስተዋይ ልጅ ነች እና ምንም ስድብ አይገባቸውም ለጨረቃዎቻችን ማለት ነው። ለሀይሚዬም ለብሩኬም ማለት ነው። ምንም ያጠፉት ነገር የለም። ስራ ነው እየሰሩ ያሉት። አይዲያ ቀይሩን ቶሎ ብለናል። ከዛ እነሱ ደግሞ ያሰቡት ነገር ይኖራል። ይመጣሉ ኢንሻአላህ በቅርቡ። ትዕግስት አድርጋችሁ መጠበቅ ነው። ከዛ ውጭ ግን ሌላ እንደዚህ በዙሪያቸው ያሉትን ሰዎች መሳደብ፣ እነሱን መዘቅዘቅ፣ ፎቶቸው ምናምን ብሩኬ እንግዲህ የኔን ፎቶ መዘቅዘቅ ምናምን ከፈለጋችሁ ሌላ ምርጥ ፎቶ ልክላችኋለሁ ብሏል። እና ሀይሚዬም ደግሞ ስዘቀዘቅ የሆነ ሰዓት ላይ ገብታ የተናገረች ነበረ። ያላየሁትን ዓለም ነው የማየው ወደታች ብላለች። እና ያው እንግዲህ ሀይሚዬ የቅኔ ሰው ናት፣ ጎበዝ ነች ምናምን እና ምንም አይመስላቸውም እነሱ ልላችሁ ነው ውዶቼ። የምታተርፉት እናንተ ያው ዝም ብላችሁ ነገ የምታፍሩበትን አለ አይደለ እናንተ ወንጀላችሁን እንትን ትላላችሁ እንጂ እነሱ ላይ ምንም የሚያመጣው ነገር የለም። እነሱ አንድ ናቸው እያልን እንግዲህ እየተናገርን ነው ማለት ነው። እየደጋገምን እኛ ትንንሽ ዩቲዩበሮች እየኮረኮምናችሁ ነው። እንግዲህ የሚሰማ ይሰማል፣ የማይሰማ ደግሞ የራሱ ጉዳይና ሀይሚዬና ብሩኬ የሚጠቅማቸውን ነገር ነው ተከትለው የሚወስዱት። ያን ነገር የሚጠቅማቸው ነገር ከሆነ ብቻ ነው የሚወስዱት እንጂ የማይጠቅም ነገርና ኔጌቲቭ ነገር ለሆነ ነገር ለኔጌቲቭ ሰዎች፣ ለጥላት፣ ለምቀኛ፣ ለቅንቅናም ቅንቅናም ብሎ ተናግሮ ነበር። ለእንደዛ አይነት ሰዎች ቦታ የላቸውም። እና እንግዲህ እንደምታውቋቸው ማለት ነው። ማለት እስከዚህ ድረስ ደረጃ የደረሱት በራሳቸው ጥንካሬ፣ በመተሳሰባቸው፣ በመረዳዳታቸው ለጥላት በር ስላልከፈቱ ጎበዝ ነው ጠንካራ ሆነው እዚህ የደረሱት በዛ ነገር ነው። እና አሁንም ቢሆን ወደፊት በቃ ምንም ነገር የማይበግራቸው ልጆች ናቸው። ፈጣሪ ከጥላቶቻቸው ከሁሉም ነገር ይጠብቃቸውና ለራሳቸው አስቡ። ሰው ሀገር ላይ ሆናችሁ እርስ በርስ አትጣሉ። ለራሳችሁ ነው ማሰብ ያለባችሁ ምናምንና የምታደንቁትን አድንቃችሁ ይዛችሁ በቃ መጓዝ። ያን ሰው እያቀበጣችሁ ቻናሉን ሼር በማድረግ ምናምን ያ ነገር ነው እነሱን የሚጠቅማቸው እንጂ እናንተ ስድብ እነሱን ምንም የሚጠቅማቸው ነገር የለም። ሀይሚዬ ብሩኬን ስለሰደባችሁ የሚጠቅማት ነገር የለም። እንደውም ትወቅሳችኋለች፣ ትከፋባችኋለች። ብሩኬ ሀይሚዬን ስለሰደባችሁለት የሚደሰትበት ምንም አይነት ወይ የለም። እና ይህን እያገናዘባችሁ ኑሩ ማለት ነው። እና አላብዛባችሁ ውዶቼ። ሌላው ያው ወደኋላ ደግሞ በቃ ሰሞኑን ደግሞ መጥቶባችኋል። ወደኋላ ያለውን ቪዲዮ እየፖሰታችሁ እንዴ እኛንም ትዝታ እያልን እንትን ልንል እኮ ነው እንዴ ሀይሚዬና ብሩኬ ትዝታ እያልን ማለት ነው። እና እያየው ዘና እያልኩ ነበር። እሱን
እስኪ እዩዋቸው እዚህ ጋር ደስ አይሉም? አያምሩም? የት ነበር ይሄ? የዛ ደብረ ዘይት ነው መሰል አይደለም? የት ነበረ ይመስለኛል፣ ደብረ ዘይት ይመስለኛል። እንደዛ ነገር። ከታች ያለው ደግሞ የሚዋኙበትም እንደዛው ይመስለኛል። ኩሪፍቱ ነው መሰለኝ፣ የመሀለኛው ኩሪፍቱ ነው አይደለ? ለማንኛውም እንግዲህ ወደ ኋላ እየተመለሱ የጨረቃ ፋሚሊ ትዝታ እየቀሰቀሱብን ነውና ይመቻችሁ። ለማንኛውም ውዶቼ ፈታ ዘና በሉ። እንግዲህ ዛሬ ጨረቃዎቻችን በምንም አይነት ወይ ይምጡ ብቻ አንድ ላይ ሲመጡ በጣም ደስ ይለናል እና በሰላም በፍቅር ይምጡልን። እናንተም ጥሩ አስተያየታችሁን ጥሩ ነገር እንትን በሏቸው ማለት ነው። ከስድብ ከምናምን የጸዳ